ሰላም ተማሪዎች እንዴት ናችሁ? ሰላም ነው ቸርነት ነኝ። ዛሬ ደግሞ ዳይናሚክስ ኢንትራንስ ኤግዛም በሁለተኛው ፓርት ተገናኝተናል ማለት ነው። እንግዲህ ተማሪዎች ፓርት 1 ላይ ብዙ እንደተጠቀማችሁ ተስፋ አደርጋለሁ። አሁን ደግሞ ፓርት 2 በደንብ አድርገን እናያለን። ቀላል በሆኑ ሜቶዶች አሳያችኋለሁ። መጨረሻ ላይ ደግሞ ትንሽዬ ሰመሪ ነገር አዘጋጅቼላችኋለሁ። እሱን እስከ መጨረሻው ድረስ እንድትከታተሉላለሁኝ። ይሄን ካያችሁ እውነት ብዙ ጥያቄ ዳይናሚክስ ላይ መመለስ ስለምትችሉ በደንብ ተከታተሉኝ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንሆን። ቤተሰብ የሆናችሁ ላይክ ሼር ማድረግ አትርሱ። እንዲሁም ደግሞ በ2015 9ኛ 10ኛ 11ኛ 12ኛ ለሚማሩ ተማሪዎች ቤዚክ ቱ አድቫንስድ የሚል ክላስ ስላዘጋጀንላቸው እሱን የተመዘገቡ ጆይን እንዲያደርጉ ለጓደኞቻችሁ ለወንድሞቻችሁ ንገሯቸው። እንግዲህ ዛሬ ከ13ኛ ነው የሚጀምረው እስከ 12 ያለው ምንድነው በፓርት 1 ላይ ስለሰራሁላችሁ ማለት ነው። አሁን ደግሞ እዚህ ላይ ከ13 ነው ከፓርት 2 የሚጀምረው ማለት ነው። ፓርት 2 ሆኖ ከ13ኛው ጥያቄ ነው የሚጀምረው። እሺ ምንድነው 3 ብሎክ ኦፍ ማስ m1 m2 m3 ተሰጥቶኛል። እዚህ ጋር እንደምታዩት ነው የተሰጠኝ ጊቭን። ይሄ ጠየቅኩት እዚህ ጋር በቀላሉ ምንድነው ጊዜ ለመቆጠብ ሆሪዞንታል ፍሪክሽንለስ ቴብል ነው። እንደገና ደግሞ ኮኔክትድ ቱ ስትሪንግ ኤንድ ፑል ቱ ዘ ራይት ፎርስ፣ በዚህ ፎርስ ነው እየተጎተተ ያለው። የተጠየቅነው አክሰለሬሽን እና ቴንሽን 1 እና ቴንሽን 2 ነው። ይሄን እንዴት አድርገን እንደምንሰራ በቀላል መንገድ አሳያችኋለሁ ማለት ነው። እንዲህ ነው ኦብጀክት እንደዚህ ነው እዚህ ጋር ያለው ማለት ነው። ይሄኛው m1 ነው። እዚህ ጋር ቴንሽን 1 ታይዟል ከm2 ጋር ማለት ነው። እንደገና ደግሞ ይሄኛው ደግሞ ቴንሽን 1 እቺ ቴንሽን 2 ነች። ይሄኛው ኦብጀክት ደግሞ m3 አለ። እዚህ ጋር ደግሞ ፎርስ አለ። አሁን እንግዲህ በዚህኛው ፎርስ ነው እየተጎተተ ያለው። ስለዚህ ፍሪ ቦዲ ዲያግራም ማውጣት አለብኝ ማለት ነው። ሁሉ ጊዜ እንደዚህ አይነት ጥያቄ ሲሰራ ፍሪ ቦዲ ዲያግራም ማውጣት አለብኝ። እንዴት አድርገን ነው ፍሪ ቦዲ ዲያግራም የምናወጣ የሚለውን አሳያችኋለሁ። ለምሳሌ ለዚህኛው እናውጣ። ይሄኛው m3 ነው እንበል። m3 በሆነ ፎርስ f ወደዚህ እየተጎተተ ነው። አሁን ይሄ ኦብጀክት ወደዚህኛው በሚጎተትበት ጊዜ እነዚህ ሁለቱ ማሶች ይህንን ኦብጀክት በሆነ አክል ፎርስ ወደዚህ ይጎትቱታል። ቱ ዘ ሌፍት ይጎትቱታል። ቱ ዘ ሌፍት ይጎትቱታል ማለት ነው። ያን ነው ቴንሽን የምንለው። እዚህ ኦብጀክት ላይ ያለው ቴንሽን አንደኛው እንደዚህ ይሆናል ማለት ነው። ይሄንን ሌት ቲ2 እንለዋለን ማለት ነው። እዚህ ጋር ደግሞ ማስ ታይምስ አክሰለሬሽን አለ። ማለትም m3 ያለኝ ቺላ አስተካክልላችሁ m3 ያለኝ ይሄ ነገር በሚጎትትበት ሰዓት ደግሞ አክሰለሬሽን አለ። አሁን ሶስቱም ብሎክ በተመሳሳይ አክሰለሬሽን ነው የሚሄደው። ለምንድን ነው እንደዛ የሚሆነው? ሁሉም ይኸው በዚህ ፎርስ ስለሚጎተት እኩል የሆነ እንቅስቃሴ ነው የሚኖራቸው ማለት ነው። አሁን እንግዲህ ይሄ ኦብጀክት ወደዚህ ነው የሚሄደው። ይሄንን ምን ብለን ፖዚቲቭ ኤክስ አክሲስ ብለን ነው የምንወስደው ማለት ነው። እሺ እናንተ እንዳትደናገሩ። እዚህ ጋር ያለውን ቲ2 እንደዚህ ነው ብላችሁ እዚህ ላይ እንደዛ አይደለም የምንወስደው። ይሄን ኦብጀክት በምንጎተትበት ሰዓት ቱ ዘ ራይት ሳይድ በምንጎተትበት ሰዓት የሆነ ፎርስ ወደዚህ የሚጎትተው እሱን ነው የምናየው ማለት ነው። እዚህኛው ላይ እመጣላችኋለሁ። አሁን እዚህ ጋር ሰሜሽን ፎርስ አሎንግ ኤክስ ኢዝ ኢኳልስ ቱ ማስ m3 ታይምስ አክሰለሬሽን ይሆንልኛል ማለት ነው። አሁን አሎንግ ኤክስ ይሄ ወደዚህ ወደሚሄድበት ፖዚቲቭ ኤክስ አክሲስ ብላችሁ የምትወስድ ከሆነ f ማይነስ t2 is equals to m3a ይሆናል ማለት ነው። ይሄኛውን ደግሞ ቫልዩዎችን ሰብስቲቱት ስናደርግበት 9 ማይነስ t2 is equals to m3 ነች። እቺ m3 ማለት 3 ነች። 3a ይሆንልኛል ማለት ነው። ይሄንን አንድ ኢኩዌሽን እንደዚህ አድርጋችሁ ትይዛላችሁ። ይሄኛው ኢኩዌሽን 1 ነው። ሁለተኛውስ ደግሞ ለዚህኛው m2 ደግሞ እንምጣ። ለm2 በምንመጣበት ሰዓት ደግሞ ያውና m2 ነው። አሁን ወደዚህ t2 አለ እዚህ ጋር ይሄኛው t2 ማለት ነው እዚህ ጋር የተቀመጠው። አሁን ይሄ ኦብጀክት ወደዚህ በሚጎተትበት ሰዓት ይሄኛውም ወደዚህ ነው የሚጎተተው አይደለ? ግን ከኋላ ደግሞ ይሄኛው ኦብጀክት እንዳይሄድ በሆነ አክል የሚጎተው አለ እሱ ይሄኛው ማለት ነው። እሱን ደግሞ እንዴት ተማረገው ወደዚህ ውስድና t1 እላለሁኝ ማለት ነው። ከዛን አሁንም ያክሰለሬሽን አለው ሰሜሽን ፎርስ አሎንግ ኤክስ ኢዝ ኢኳልስ ቱ m2 እላለሁኝ ማለት ነው። ወደዚህ ስለሚሄድ ይሄ ፖዚቲቭ ኤክስ አክሲስ ነው። ከዛስ t2 ማይነስ t1 ኢዝ ኢኳልስ ቱ m2a። ያ ማለት ደግሞ ምን ማለት ነው? t2 ማይነስ t1 ኢዝ ኢኳልስ ቱ m2 ማለት 2 ነው። 2a ሆነልኝ ማለት ነው። ይሄኛው
ያውን ይሄ ኢኩዌሽን 2 አገኘሁኝ ማለት ነው። እዛን ለመጨረሻው ደግሞ ልስራ። ለየትኛው? ለዚህኛው ደግሞ ልስራ። ይሄኛው ደግሞ እንዲህ ብቻ ነው T1 ያለው። ወደ ኋላ ምንም የሚጎተው ነገር የለም። አክሰለሬሽን አለ፣ M1 አለ። ይሄም ወደሚሄድበት ፖዚቲቭ ኤክስ አክሲስ ብለን እንውሰድ። ሰሜሽን ፎርስ አሎንግ ኤክስ ማለት ማስ M1 A ነው። ኤፍ ኤክስ ላይ ማለት T1 ብቻ ነው። T1 is equals to M1 ማለት ደግሞ 1 ነው። 1 ታይምስ A እንደዚህ ይሆናል ማለት ነው። T1 ከA ጋር እንደዚህ እኩል ይሆናል። አሁን ስለዚህ ይሄኛውን ደግሞ ኢኩዌሽን 3 አገኘሁኝ ማለት ነው። አሁን እነዚህን ኢኩዌሽኖች በማያያዝ ነው እንግዲህ የምሰራው ማለት ነው። እሱ እንዴት አድርገን ነው የምሰራው? ይሁን እዚህ ጋር ላሳያችሁ። አንደኛው ኢኩዌሽን 9 ማይነስ T2 is equals to 3A ነው። ሁለተኛው ኢኩዌሽን ደግሞ T2 ማይነስ T1 is equals to 2A ነው። የመጨረሻው ሶስተኛው ደግሞ T1 is equals to A ነው። አሁን ከነዚህ ኢኩዌሽንስ ለምሳሌ በT1 ቦታ ሰብስቲቱት ላድርገው። እዚህ ጋር ሰብስቲቱት ኢኩዌሽን 3 into ኢኩዌሽን 2 እናድርገው። ይሄኛው ኢኩዌሽን 3 አግኝቻለሁኝ። ይሄኛው 2 ነው ያገኘሁት። ይሄኛው 1 ብዬ ነው ያገኘሁት። አሁን ይሄን ሰብስቲቱት ሳደርግ ምንድነው የሚሆን? T2 ማይነስ T1 ማለት A ነው። ይሄውና A is equals to 2A። ከዛን T2 ማለት ምን ይሆናል ማለት ነው? 3A። እቺኛው ሬጂስተር ፕላስ ትሆናለች። T2 ማለት 3A ሆነልኝ ማለት ነው። ከዛን ይሄኛውን ደግሞ ሌት ይሄኛውን ኢኩዌሽን 4 ብለው አሁን ደግሞ እንደማድረግ ሰብስቲቲዩት ኢኩዌሽን 4 into ኢኩዌሽን 1 ባደረገው በኢኩዌሽን 1 ላይ ሰብስቲቲዩት ባደረገው 9 ማይነስ T2 ማለት 3A ሆነ ማለት ነው። ኢኳልስ ቱ 3A ይሆናል። ከዛን 9 is equals to 3A ዩስ ተሻገር ፕላስ ትሆናለች 3A። ከዛ 9 is equals to 6A ይሆናል። ኦቨር 6 ኦቨር 6 አደርግ A is equals to 9 ኦቨር 6 ነው። ይሄ ማለት ደግሞ ማለት ነው ባይ 3 2 ነው። ባይ 3 3 ነው። 3 ኦቨር 2 ሜትር ፐር ሰከንድ ስኩዌር ይሆንልኛል አክሰለሬሽኑ ማለት ነው። አክሰለሬሽኑ ይሄ ከሆነልኝ ከዛ በኋላስ ምን ማግኘት እችላለሁ? T1 ማግኘት እችላለሁ። ለምን? T1 ማለት ከአክሰለሬሽን ጋር እኩል ስለሆነ ይሄው T1 ምን ሆነ ማለት ነው? 3 ኦቨር 2 ሜትር ፐር ሰከንድ ስኩዌር። ለምንድን ነው እንደዚህ የሆነው? እዚህ ጋር T1 ከአክሰለሬሽን ጋር እኩል ነው ስለተባለ ማለት ነው። ከዛስ T2ንም ደግሞ ማግኘት እችላለሁ እዚህ ጋር። T2 ማለት ደግሞ ምን ማለት ነው? ይሄው 3 ታይምስ A ነው። ስለዚህ T2 is equals to 3 times 3 over 2 ይሆናል ማለት ነው። ይሄ ደግሞ ምንድነው የሚሆነው? ይቅርታ እዚች ጋር T1 ማለት ከአክሰለሬሽን ጋር እኩል ነው፣ ግን የቲ ምንድነው በኒውተን ነው መቀመጥ ያለበት ማለት ነው። እዚህ ጋር ኪሎግራም አለች። ስንት ነው የሚሆነው ማለት ነው? 3 over 2 ኒውተን ነው የሚሆንልኝ ማለት ለምን? ከአክሰለሬሽኑ ጋር እኩል ሲሆን። ለምን እንደዚህ እዚህ ጋር የታል ኪሎግራም ካላችሁኝ ምንድነው ምን ብለናል? እዚህ ጋር ይሄውና እቺኛ T1 ላይ እዚህ M1 ኦብጀክት ዋን ላይ በምንሰራበት ሰዓት እንደዚህ ነው አይደለም? ይሄ M1 ነው፣ T1 ነች ወደዚህ። ይሄውና እዚህ ጋር ሰሜሽን ፎርስ አሎንግ x is equals to M1 A ብለናል አይደለም? እዚህ ጋር እቺ T1 ነች። T1 is equals to M1 ማለት 1 ኪሎ ግራም ነች። 1 ኪሎ ግራም ታይምስ አክሰለሬሽን ነች። ያ ማለት ያው ምን ይሆናል? T1 ማለት አክሰለሬሽን ታይምስ ኪሎ ግራም ነው ማለት ነው። የአክሰለሬሽን ደግሞ አለ ሜትር ፐር ሰከንድ ስኩዌር አለ። ከኪሎ ግራሙ ጋር ሲበዛ ኒውተን ይሆናል። እዚህ ጋር ይሄኛው አለ ማለት ነው። ይሄንን እንዳትረሱ። ከዛን T2 ማለት ደግሞ 3 into 3 over 2 ነው። ይሄን በምናባዛበት ጊዜ ደግሞ 9 over 2 ኒውተን እናገኛለን ማለት ነው። ስለዚህ አሁን ሁሉንም አግኝተናል። አክሰለሬሽናችን ስንት ነው ያገኘነው? 3 over 2። T1 ስንት ነው? 3 over 2። T2 ስንት ነው? 9 over 2። ይሄን ምርጫ ውስጥ እናያለን ማለት ነው። ሬስፔክቲቭሊ ስለሚል ማን እንዴት ነው የተጠየቅነው? አክሰለሬሽን ቴንሽን 1 ቴንሽን 2። ያ ማለት አክሰለሬሽን 1 ማለት 3 over 2 ሜትር ፐር ሰከንድ ስኩዌር ኮማ አድርግና T1 ማለት አሁንም 3 over 2 ኒውተን ኮማ አድርግና T3 ደግሞ ማለት 9 T2 ማለት ደግሞ 9 over 2 ኒውተን ይሆናል። ይሄን ምርጫ ውስጥ ቼክ አደርጋለሁኝ ማለት ነው። እዚህ ጋር ኤ ላይ ያለው
ትክክለኛ መልስ ነው ማለት ነው። ይሄኛው ትክክለኛ መልስ ነው። Which one of the following statement is not correct about the concept and the unit of coefficient of friction የሚለኝ the coefficient of friction always less than or equal to 1 ትክክል ነው። ፍሪክሽን አንድ ነው ሊሆን ማክሲመሙ አንድ ነው። ስለዚህ በዜሮ እና በአንድ መካከል ነው ማለት ነው ሊሆን የሚችለው። አንድ ሊሆን ይችላል ስታቲክ ፍሪክሽን አንድ ሊሆን ይችላል ወይም ደግሞ ከዛ በታች ነው ሊሆን የሚችለው። ቢላ ደግሞ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ሃዝ ኖ ዩኒት ትክክል ነው። ምንም ዩኒት የላቸውም። ኮኤፊሽንት ኦፍ ስታቲክ ፍሪክሽን ዩኒት የለውም። ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኢዝ ሌስ ዛን ዘ ቫልዩ ኦፍ ኬኔቲክ ፍሪክሽን ይሄ ፎልስ ነው። ሁሉ ጊዜ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ግሬተር ዛን ኬኔቲክ ፍሪክሽን ይሄንን አይተነዋል በደንብ ማለት ነው። ይሄኛው ትክክል አይደለም። ኮኤፊሽንት ኦፍ ፍሪክሽን ኢዝ ዘ ሬሺዮ ኦፍ ፍሪክሽን ፎርስ ቱ ኖርማል ፎርስ ትክክል ነው። ፍሪክሽን ፎርስ ማለት ኮኤፊሽንት ኦፍ ፍሪክሽን ታይምስ ኖርማል ፎርስ ነው። ስለዚህ አሁን ይሄ ማለት ምንድነው ይልኛል ማለት ነው ኦቨር ኤን ባረክ ኤፍኤስ ኦቨር ኤን ይሆንልኛል ማለት ነው። አያችሁ ይሄው ኮኤፊሽንት ኦፍ ፍሪክሽን ዘ ሬሺዮ ኦፍ ፍሪክሽን ፎርስ ቱ ኖርማል ፎርስ ይሄ ኖርማል ፎርስ ነው፣ ይሄ ፍሪክሽን ፎርስ ነው። ስለዚህ ይሄኛው ትክክል ነው፣ ሲ ነው ትክክል ያልሆነው ማለት ነው። 16ኛ ደግሞ ምንድነው ይሄ ከቬክተር ጋር ይገናኛል። ከቬክተር ጋር ይገናኛል። እናንተ የሰጣችሁን ጥያቄ ላይ ያገኙት አሪፍ ጥያቄ ነው። ሌሎች ተማሪም ጠይቀውኝ ስለነበረ እዚህ ጋር በደንብ አድርጌ ያስረዳችኋለሁ ማለት ነው። እሺ 16ኛ ጥያቄ ኮንሲደር ቱ ፎርስ ቬክተር ኢን ኤክስ ዋይ ፕሌን ኤፍ1 making 13 degree angle above the horizontal, f2 making 16 degree angle above the horizontal. which of the following is true ነው። ሪዛልታንት ይጠይቀኛል። እሺ ሌላ ምን እንደሚጠይቀኝ ካልኩሌት ለማድረግ እነዚህ ነገሮች ማየት አለብኝ። ዳይሬክሽን እሺ ሁለት ሆሪዞንታል እና ቨርቲካል ኮምፖነንት ይጠይቀኛል። ይሄን እንግዲህ ሰርተና ወደዚህ የምንመጣው ማለት ነው። እንዴት አድርገን ነው የምንሰራው? ኤክስ ዋይ ፕሌን ነው የሚለው ኤክስ ዋይ ፕሌን ይሄ ኤክስ አክሲስ ነው፣ ይሄኛው ደግሞ ዋይ አክሲስ ነው። አሁን እንግዲህ አንዱ 30 ዲግሪ ነው የሚሄድ የሚለኝ 30 ዲግሪ ነው የሄደው ይለኛል። 30 ዲግሪ ሄደው ኤፍ1 ነው። ያ ማለት ደግሞ 10 ኒውተን ነው። ኤፍ2 ደግሞ ሁሉ ጊዜ ሪፈረንስ እንግዲህ ይሄኛው ነው የምንወስደው። እቺ ላይ ነው 0 ዲግሪ ማለት 60 ዲግሪ ነው የሄደ የሚለኝ ያውና ይሄ ደግሞ ኤፍ2 ነው። ኤፍ2 ማለት ደግሞ 20 ኒውተን ተሰጥቶኛል። የሄደው ደግሞ ስንት ዲግሪ ነው? ዲግሪው ስንት ነው? 60 ዲግሪ ነው። አሁን ለነዚህ ሁለቱ ለመስራት መጀመሪያ ሪዛልታንታቸውን እንፈልግ። ሪዛልታንታቸውን በመፈለግበት ሰዓት ሪዛልታንት ቢትዊን ቱ ፎርስ ማለትም ቬክተር ስለሆነ ፎርስ ቀጥታ እናውቃለን ማለት ነው። ለምሳሌ ይሄኛው እዚህ ጋር ኤፍ2 ቢሆን ኤፍ2 ልበለው፣ ኤፍ1 ደግሞ እንደዚህ ቢሆን እቺ አንግላቸው መሃል ላይ ያለው አንግል ይሄ ብቻ ደግሞ ስንት ነው የሚሆነው ማለት 30 ነው የሚሆነው። 30 ዲግሪ አለ። አሁን ለዚህኛው እንዲህ ፓራሎግራም መስራት እችላለሁኝ። ይሄኛውን ደግሞ እንደዚህ መስራት እችላለሁ። አሁን ሪዛልታንታቸው ማለት ይሄ ነው። ሪዛልታንታቸው ማለት ይሄ ነው። ይሄ ሪዛልታንት ደግሞ መስራት እንችላለን እንደ ፎርሙላው ቀጥታ ስላለ ማለት ነው። ሪዛልታንት ማለት ቬክተር ላይ ስላየ ነው f1 ስኩዌር ፕላስ f2 ስኩዌር ፕላስ 2f1 f2 ኮስ ቴታ ብለን መስራት እንችላለን ማለት ነው። ይሄኛውን ቫልዩን ሰብስቲቱት በምታረጉበት ጊዜ f2 ማለት 20 ነው። ይሄ ማለት ደግሞ 10 ነው። 20 ስኩዌር ፕላስ 10 ስኩዌር ፕላስ 2 ታይምስ 20 ታይምስ 10 ታይምስ ኮስ 30 ዲግሪ በምታረጉበት ጊዜ ሪዛልታንታችሁን ስንት ነው የምታገኙት? 29.1 ኒውተን ታገኛላችሁ ማለት ነው። አሁን ሪዛልታንታችሁን ይሄንን አገኛችሁ። ይሄንን ካገኛችሁ በኋላ ምርጫ ውስጥ ትመጣላችሁ። አንደኛ ላይ the magnitude of the resultant is 42 ነው የሚለው ይሄኛው ትክክል አይደለም ማለት ነው። ሌላውን ደግሞ እንሰራለን ማለት ነው። እሺ ሌላውን ለመስራት ደግሞ ምንድነው የምናደርገው? ለየብቻ ኮምፖነንቶችን መስራት አለብን። ያ ማለት ምን ማለት ነው? የመጀመሪያውን ልስራላችሁ። እዚህ ላይ የመጀመሪያው ለኤፍ1 ልስራላችሁ። ኤፍ1 ይሄን ያክል ተነስቶ ነው ያለው ማለት ነው። አሁን ኤክስ ዋይ ፕሌን ይሄኛው ቢሆን ዋይ ኤክስ ቢሆን ኤፍ1 ማለት እችኛቷ ነች። ኤፍ1 10 ኒውተን ነች። ይሄኛው ዲግሪ ማለት ደግሞ 30 ዲግሪ ነው። አሁን እዚህ ጋር ምን አለኝ ማለት ነው? ወደዚህ የሚሄድበት ኤፍ1 ኤክስ አለኝ፣ እንዲህ ወደ ላይ የሚሄድበት ደግሞ ምን አለኝ? ኤፍ1 ዋይ አለኝ ማለት ነው። አሁን እዚህ ጋር እነዚህኞችን ነው የምፈልገው ማለት ነው። ኤፍ1 ኤክስ ማለት ይሄኛው አድጀሰንት ስለሆነ ኮስ ነው የምጠቀመው።
f1 ኮስ ቴታ ነው የሚሆነው። ከዛን f1 x ማለት 10 ታይምስ ኮስ 30 ነው የሚሆንልኝ። ይሄ ደግሞ ማለት 8.66 ኒውተን ታገኛላችሁ። f1 y ደግሞ ማለት f1 y ማለት ደግሞ ኦፖዚት ሳይድ ስለሆነ ሳይን ነው የምጠቀመው። f1 ሳይን ቴታ ይሄኛው ሃይፖቴነስ ስለሆነ ማለት ነው። እዛን አሁንም 10 ታይምስ ሳይን 30 ነው የሚሆነው። ይሄኛው ደግሞ ስንት አገኛለሁ ማለት ነው? 5 ኒውተን አገኛለሁኝ ማለት ነው። አሁን ይሄንን አገኘ። ለሁለተኛው ደግሞ እንስራ። ለሁለተኛው ደግሞ በምንሰራበት ሰዓት አሁንም ኤክስ ዋይ ፕሌን እንደዚህ አድርጌ ባነሳ ይሄኛው ዋይ አክሰስ ይሄኛው ኤክስ አክሰስ ቢሆን ይሄኛው እንደዚህ ሄደው f2 ነው ብል f2 20 ኒውተን ቢሆን እዚህ ጋር ያለው ደግሞ 60 ዲግሪ ነው። አሁንም እዚህ ጋር f2 x አለኝ፣ እዚህ ጋር ደግሞ f2 y አለኝ። አሁንም f2 x ማለት ምንድነው? f2 cos ቴታ ነው። ያ ማለት 20 ታይምስ cos 60 ዲግሪ ነው። ይሄ ማለት ደግሞ 10 ኒውተን አገኛለሁኝ ማለት ነው። እሺ f2 y ማለት ደግሞ f2 ሳይን ቴታ ነው። ያ ማለት ደግሞ 20 ታይምስ ሳይን 60 ዲግሪ ነው። ይሄ ማለት ደግሞ የምታገኙት ሪዛልት ስንት ነው? 17.3 ኒውተን ታገኛላችሁ ማለት ነው። አሁን እንደዚህ ካገኘን በኋላ ምንድነው የምናደርገው? ሪዛልታንቱ በኮምፖነንት አስቀምጡ ከተባለ ምንድነው የምናደርገው? ይሄውና rx + ry ነው ማለት ነው መሆን ያለበት። rx + ry። አሁን እዚህ ጋር እንግዲህ ስንሰራ እንዴት ነው? rx ማለት ሁለቱም ላይ ያሉት ማለት ነው። rx ማለት ምን ማለት ነው? ይሄውና rxi ይሄ ደግሞ j እንደዚህ ነው ማስቀመጥ ያለብን። rx ማለት f1x + f2x ነው። ry ማለት ደግሞ f1y + f2y ነው። ይሄንን ሁለቱን በምንደምርበት ሰዓት ይሄኛው 8.66 ሲደመር 10 ኒውተን በምናደርግበት ጊዜ ስንት ነው የምናገኘው? 18.66 እናገኛለን። ይሄኛውን ደግሞ 5 ኒውተን + 17.3 በምንደምርበት ሰዓት ስንት ነው የምናገኘው? 22.3 ኒውተን እናገኛለን። ይሄኛው 18.66 ኒውተን ነው የማገኘው። ስለዚህ አሁን ሪዛልታንት = rx ማለት 18.66 i + 22.3 ኒውተን አለኝ ማለት ነው። አሁን ይሄኛውን አገኘሁ። አሁን ኮምፖነንቶቹ ምን ሆነ? ኤክስ አክሰስ ላይ ማለት ሆሪዞንታል ማለት ነው። ሆሪዞንታል ስንት ነው? 18.6 ስንት ነው? 66 ነው። ቨርቲካል ማለት ደግሞ ይሄ ዋይ አክሰስ ያለው ጄ ያለው ማለት ነው። እሱ ደግሞ ስንት ነው የሚሆነው? እቺኛቷ ዩኒቷን አስተካክሏት እናንተ። ይሄውና እዚህ ጋር ጄ ያለኝ ኮመን ሁሉንም እንደዚህ አድርገን በኒውተን ማስቀመጥ እንችላለን። አሁን ቨርቲካል ማለት የዋይ ላይ ማለት ነው። ቨርቲካል ማለት እንደዚህ ስለሆነ ዋይ ላይ ያለው ቨርቲካል ስንት ማለት ነው? 22.3። ሆሪዞንታል ማለት ደግሞ ኤክስ እንደዚህ ስለሆነ ሆሪዞንታል ደግሞ 18.6። ይሄን ደግሞ ወጫ ውስጥ እናያለን ማለት ነው። አሁን ሆሪዞንታል እና ቨርቲካል ኮምፖነንት ሪዛልታንት ይሄ ነው። ይሄ ደግሞ ፈጽሞ ቫልዩ አይደለም። ይሄኛው መጣላችኋለሁ ዳይሬክሽን the horizontal and the vertical component of the resultant are horizontal ነው የሚለኝ አይደለም። ሆሪዞንታል ስንት ያገኘው? 18.66 ትክክል ነው። ይሄኛውም ደግሞ ትክክል ነው። ስለዚህ ዲ ነው ትክክለኛ። ይሄኛው ለምንድነው የማይሆነው? ማግኘት ትችላላችሁ። ይኸውና ይሄኛው ሪዛልታንታችን rxi እና ryj አግኝተናል አይደለም። rx ማለት ሆሪዞንታሉ ነው። እሱ ስንት ነው? 18.66 i + 22.32 j አድርገን ይሄን ኒውተን አግኝተናል። አሁን አንግሉን ለማለት ዳይሬክሽኑ አንግሉን ነው የምንጠይቀው። አንግሉ ማለት ደግሞ ታን ቴታ ምንድነው የሚሆንልኝ? ry/rx ነው። ያ ማለት ቴታ ታን ኢንቨርስ ኦፍ ry ማለት 22.32 ዲቫይድድ ባይ rx ማለት ደግሞ 18.6 ያውና ቴታ ታን ኢንቨርስ ኦፍ 1 ፖይንት ምናምን ነው የሚሆነው። 1 ፖይንት ምናምን ነው የሚሆነው።
እዚህ ጋር 1 ቢሆን 45 ነበር ምንለው ማለት ነው። ከዛ በላይ ስለሆነ ከዛ በላይ ነው እንጂ ቫልዩ ይሄውና ቢ አይደል ያለው ዳይሬክሽን 45 ዲግሪ እቺ 453 ዲግሪ ነች። እዚህ ጋር 45 ዲግሪ የሚሆነው 1 ቢሆን ነበር። እዚህ ጋር ግን 22.32ን ለ18.6 ታካፍሉ ግሬተር ዛን 1 ነው። 1 ፖይንት ምናምን ነው ይመጣባችሁ። ስለዚህ 45 ነው ኤግዛክትሊ 1 ቢሆን 45 ይሆን ነበር ማለት ነው። ይሄንን ይመስላል እንደዚህ አድርጋችሁ ትሰራላችሁ ማለት ነው። ሌላኛው ደግሞ 17ኛ ጥያቄ ነው። 17ኛ ጥያቄ ደግሞ which one of the following statement is correct about impulse of the object ነው። አሁን ኢምፐልስ ባለፈው ብያችኋለሁ። ምንድነው ኢምፐልስ ማለት? ለምሳሌ የሆነ ኦብጀክት እዚህ ጋር ለይሄ ግድግዳን ዎል አድርጋችሁ አስቡት። ኳስ ወይም ደግሞ የሆነ ከባድ ነገር እዚህ ጋር ይሄ ማስ ኤም ያለው ስፒድ ቪ ያለው ነገር ወደዚህ መታ ወደዚህ በምንወረውርበት ሰዓት መቶችኛቷን ይመታበታል። በሚመታበት ሰዓት ያለው ኢፌክት ኢምፐልስ እንለዋለን ብለናል። ማለትም ይሄ ኦብጀክት እዚህ ጋር መጥቶ ይሄንን በምን ያክል ገፋው እንደገና ደግሞ ምን ያክል ታይም እዚህ ጋር ቆየ የሚለውን ነው ኢምፐልስ ዲስክራይብ የሚያደርግልኝ። ይሄ ነገር እየተንደረደረ መጣና ይሄን ሲመታው በሆነ ያክል ገፍቶታል ማለት ነው አይደል? ይሄን ሆሉን ግድግዳውን የሆነ ያክል ገፍቶታል። ያ የሚገፋበት ፎርስ ነው። እሺ እንደገና ደግሞ እዚህ ላይ እየገፋው ለምን ያክል ታይም ቆየ የሚለውን ሜጀር የሚያደርግልኝ ነው። ያ ማለት ምንድን ማለት ነው? ኢምፐልስ ማለት ምን ይልኛል ማለት ነው? ፎርስ ታይምስ ቼንጂን ቲ ማለት ነው። አንዱ ይሄኛው ነው። ትክክለኛ ዲስክራይብ የሚያደርገው ይሄኛው ነው። ግን ሞመንተም ላይ ደግሞ ማለት ምን ማለት ነው? ሞመንተም ማለት ኤም ቼንጂን ቪ ማለት ነው አይደል? ኤም ሚን ፒ ኢዝ ኢኳልስ ቱ ኤም ቼንጂን ቪ ነው። እሺ እንደገና ደግሞ ፎርስ ማለት ደግሞ ምን ማለት ነው? ማስ ታይምስ አክሰለሬሽን ነው። አሁን ፎርስ ኢዝ ኢኳልስ ቱ ማስ ታይምስ ይሄ ማለት ደግሞ ማለት ነው ቼንጂን ቪ ኦቨር ቼንጂን ታይም ነው። አሁን ምን ሆነ? ፎርስ ኢዝ ኢኳልስ ቱ ኤም ቼንጂን ቪ ኦቨር ቼንጂን ቲ ነው። ክሮስ በምናደርግበት ሰዓት ኤፍ ቼንጂን ቲ ኢዝ ኢኳልስ ቱ ኤም ቼንጂን ቪ ነው። አሁን ይሄኛው ምን ሆነ ማለት ነው? ቼንጂን ሞመንተም ሆነ ማለት ነው። ቼንጂን ሞመንተም ማለት ይሄ ነው። ሞመንተም ማለት ማስ ታይምስ ቬሎሲቲ ነው። ቼንጂን ሞመንተም ማለት ደግሞ ኤም ታይምስ ቼንጂን ቪ ነው። ስለዚህ አሁን እዚህ ጋር ምን ሆነ ማለት ነው? ይሄኛው ኤፍ ታይምስ ቼንጂን ቲ ኢዝ ኢኳልስ ቱ ምን ሆነ ማለት ነው? ቼንጂን ፒ ሆነ ማለት ነው። እሺ አሁን ይሄንን ነገር ይዛ ወደ አሁን ግን እንምጣ። ኢምፐልስ ኢዝ ዘ ሬት ቼንጅ ኦፍ ሞመንተም ዲው ቱ ኤክስተርናል ፎርስ ኤግዘርትድ ኦን the very short period of time። አሁን እዚህ ጋር መርሳት ያለባችሁ ሬት ቼንጅ ኦፍ ሞመንተም ማለት ሬት ካለች ቼንጅ ኢን ፒ ኦቨር ቼንጅ ኢን ቲ ማለት ነው። እሺ ምን እያለኝ ነው? ኢምፐልስ ኢዝ ይሄኛው እያለኝ ነው። ያው አንደኛ ይሄ ኢምፐልስ ነው እያለኝ ነው። ከዛ ደግሞ ኤፍ እዚህ ጋር ደግሞ ስመጣ ዲው ቱ ኤክስተርናል ፎርስ ኤግዘርትድ ኦን ቬሪ ሾርት ፔሪድ ኦፍ ታይም ቼንጅ ኢን ቲ እያለኝ ነው። ይሄኛው ፎልስ ነው ማለት ነው። እቺኛውታ ምንም ያክል ትክክል ብትሆንም እዚህ ጋር ግን ሬት ቼንጅ አይደለም ማለት ነው። ይሄንን ትይዛላችሁ። ሁለተኛው ላይ ደግሞ ቢ ላይ ደግሞ እንምጣ። ኢምፐልስ ኢዝ ቼንጅ ኢን ሞመንተም። እሺ ኢምፐልስ ቼንጅ ኢን ሞመንተም ነው። እሺ ቼንጅ ኢን ፒ ኢዝ ኢኳልስ ቱ እዚህ ጋር ደግሞ ኤክስተርናል ፎርስ ኤግዘርትድ ኦን ኦብጀክት ሾርት ፔሪድ ኦፍ ታይም ነው። እሺ ኤፍ ታይምስ ቼንጅ ኢን ቲ ይሆናል ማለት ነው። ይሄኛው ደግሞ ምንድነው? ትክክል ነው ማለት ነው። ይሄኛው ትክክል ነው፣ ይሄ ትክክል አይደለም። እዚህ ጋር ደግሞ እንምጣ። ሶስተኛው ላይ ደግሞ እንምጣ። ሲ ላይ ማለት ነው the area under the curve of the momentum versus time ይሄም ደግሞ አይደለም ማለት ነው። ታይምስ ነው እዚህ ጋር። ይሄኛው ትክክል የሚሆነው ኢምፐልሳችን እንደዚህ ቢሆን ፎርስ ኦቨር ታይም ቢሆን ግራፋችንን ይሄ ፎርስ ነው ይሄ ታይም ነው ብለን ማስቀመጥ እንችላለን። ይሄም ትክክል አለ። እዚህ ጋር ደግሞ the impulse on object is changing with the net force act on object is zero ይሄም አይደለም። ስለዚህ ይሄኛው ነው ማለት ነው መልሱ። እሺ 18ኛ ደግሞ ምንድነው የሚለኝ? choose a correct statement about centripetal force and centripetal acceleration። አሁንም እዚህ ጋር ደግሞ ስትመጡ ያው centripetal acceleration centripetal force ማለት ያው circular motion አለ ማለት ነው። አሁን ይሄ ኦብጀክት አለ፣ እቺኛው ሴንተር አለች። ኦብጀክት የሆነ ኦብጀክት እዚህ ጋር ይሄኛው አለ፣ በሆነ ስፒድ ነው የሚሄደው። እቺኛው ታንጀንሻል ቬሎሲቲ ነች፣ ባለፈው አይተናል። አሁን ሴንትሪፒታል ፎርስ ማለት ይሄኛው ኦብጀክት ይሄንን ከርቭ ጠብቆ እንዲሄድ የሚያደርግ ቱዋርድ ዘ ሴንተር የሚጎትተው ፎርስ ነው ብለናል። ይሄ ኤፍሲ ነው። ሴንትሪፒታል አክሰለሬሽንም ደግሞ ቱዋርድ ዘ ሴንተር አክሰለሬት እያደረገ የሚሄድበት ማለት ያም ማለት ይሄ ነገር እንደዚህ ወደዚህ እየጠመዘዘው በሚሄድበት ሰዓት ወደዚህ
ቱዋርድ ዘ ሴንተር ጠብቆ እንዲህ የሚሽከረከርበት ማለት ነው። ምን ማለት ነው? አሁን የታንጀንሻል እንደዚህ በሚሄድበት ሰዓት ወደዚህ ማለት ነው፣ ወደ ቱዋርድ ዘ ሴንተር። ይሄኛውም ሴንትሪፒታል አሰለሬሽን ቱዋርድ ዘ ሴንተር ነው፣ ይሄኛውም ቱዋርድ ዘ ሴንተር ነው። ለምን? ሴንትሪፒታል አሰለሬሽን ነው ራሱ ዲዩ ቱ ዲስ ሴንትሪፒታል ፎርስ አሰለሬት የሚያደርገውን አሰለሬሽን ስለሆነ ማለት ነው። ፎርስ ማለት ምን ማለት ነው? ማስ ታይምስ አሰለሬሽን አይደለ? አሁን ሴንትሪፒታል ሲሆን እዚህ ጋርም ሴንትሪፒታል ታደርጉታላችሁ ማለት ነው። አንድ ይሄ ነው። ወይ ደግሞ እዚህ ጋር ይሄኛው ኦብጀክት ወደ ቱዋርድ ሴንተር የሚጎተው ሴንትሪፒታል ፎርስ ነው። ለምን እንደሚጎተው? ይሄኛውን ከርቭ ጠብቆ ነው የሚሄደው። ያለበለዚያ ይሄኛው ኦብጀክት ይሄንን መጠበቅ ሲቶ ቀጥታ ወዴት ነበር የሚሄደው? እንዲህ ነበር የሚሄደው፣ ወደዚህ ይሄድ ነበር። ግን ይሄንን ከርቭ ጠብቆ እንዲሄድ ሴንትሪፒታል ፎርስ ያስፈልጋል። ይሄኛው እንደዚህ በሚጎትበት ሰዓት ደግሞ ይሄ ነገር ይሄን ቱዋርድ ዘ ሴንተር ጠብቆ የሚሽከረከርበት አሰለሬሽን አለ። ያን ሴንትሪፒታል አሰለሬሽን እንለዋለን ማለት ነው። እሺ ኤ ላይ ሴንትሪፒታል አሰለሬሽን ኤንድ ሴንትሪፒታል ፎርስ አር ኮንስታንት ኢን ዳይሬክሽን በት ቫሪ ኢን ማግኒቲዩድ ነው የሚለው። በዳይሬክሽናቸው ኮንስታንት አይደሉም። አሰለሬሽኑ ቫሪ ያደርጋል፣ ዳይሬክሽኑ ቫሪ ያደርጋል። ይህንን በደንብ አድርጋችሁ ማየት አለባችሁ። ምክንያቱም እዚህ ላይ ያለው ስፒድ ሰርኩላር ሞሽን ላይ ኮንስታንት ቢሆንም ዲቱ ዳይሬክሽን ግን ቼንጅ ያደርጋል ማለት ነው። ይህንን ማየት አለባችሁ። ስለዚህ ይሄኛው አይሆንም። መጠናቸው ግን ይለያያል። ምክንያቱም ሴንትሪፒታል አሰለሬሽን ማለት ቪ ስኩዌር ኦቨር አር ስለሆነ አሁን ይሄኛውና ይሄኛው አይገናኝም ቁጥራቸው። ዳይሬክሽናቸው ግን ኮንስታንት አይደለም ማለት ዳይሬክሽናቸው ሁሉ ጊዜ ኮንስታንት አይደለም። ፎር ኤኒ ኦብጀክት ሙቪንግ ሰርኩላር ፓዝ ዘ ሴንትሪፒታል ፎርስ ኤንድ ሴንትሪፒታል አሰለሬሽን ፓራላል ናቸው። ዳይሬክትድ ቱዋርድ ዘ ሴንተር ኦፍ ዘ ፓዝ። ይሄውና እዚህ ጋር ቢ ላይ ያለው ትክክል ነው ማለት ነው። ሲ ላይ ያለውም ትክክል አይደለም፣ ዲ ላይ ያለውም ትክክል አይደለም። ይሄኛው ግን ትክክለኛ መልስ ነው ማለት ነው። 19ኛ ደግሞ ምንድነው የሚለኝ? አኮርዲንግ ቱ ኒውተን ሎ ኦፍ ግራቪቴሽን ነው የሚለኝ። እንግዲህ ኒውተን ሎ ኦፍ ግራቪቴሽን ምንድነው? ማንኛውም ነገር በዩኒቨርስ ውስጥ ይሳሳባል ነው። ለምሳሌ ይሄኛው ኤም1 ቢሆን ይሄኛው ደግሞ እዚህ ጋር ኤም2 ቢሆን ዲስታንሳቸው ምንድነው? ሬዲየስ አር ነው። እዚህ ጋር ያለ ግራቪቴሽናል ፎርስ አለ፣ ፎርስ ነው። ይሄ ፎርስ ማለት ዳይሬክትሊ ፕሮፖርሽናል ቱ ዴር ማስ በት ኢንቨርስሊ ፕሮፖርሽናል ቱ ዴር ስኩዌር ኦፍ ዲስታንስ ነው። ስለዚህ ፎርሳቸው የሆነ ኮንስታንት አለ ማለት ነው። ያኛው ግራቪቴሽናል ኮንስታንት ነው። ጂ ኤም1 ኤም2 ኦቨር አር ስኩዌር ነው የሚለው አንደኛ። ይሄ ነው እዚህ ጋር ማወቅ ያለብኝ ነገር ማለት ነው። ሌላኛው ደግሞ ይሄኛውን ነገር በእንዲህ ላሳያችሁ። አሁን የሆነ ማስ ኦፍ ኦብጀክት እዚህ ጋር አለ። ይሄ ማስ ኦፍ ዘ ኢርዝ ቢሆን ካፒታል ኤም አደረኩት። ይሄኛው ሬዲየስ አር አለ ማለት ነው። ስለዚህ አሁን ይሄኛው ማስ ኦፍ ኢርዝ ነው። ይሄ የምታዩት እቺኛው ማስ ኦፍ ኦብጀክት ነች፣ እንዴት ወደዚህ እንደምትጎተት እና እንደገና ደግሞ ግራቪቴሽናል ፎርሳቸው ከዚህኛው ጋር ተመሳሳይ ነው። ይሄኛው ለጥጭ ነው እንደዚህ ያመጣሁት። ይሄ ማለት እና ይሄ ዘ ሴም ነው። እዚህ መካከል ያለው ግራቪቴሽናል ፎርስ ማለት ግራቪቴሽናል ኮንስታንት አለ፣ ካፒታል ኤም አለ፣ እንደገና ኤም አለች ኦቨር አር ስኩዌር። ይሄ ማለት እዚህ ጋር ኤም2 ያልኩት እናንተ ኤም1 ኤም2 ብላችሁ መሰየም ትችላላችሁ። ይሄ ነው። በሳተላይት ጊዜሳ እንዴት ነው የሚሆነው የሚለውን ደግሞ ላሳያችሁና ከዛ ወደ ምርጫው እንገባለን ማለት ነው። እሺ በሳተላይት በሚሆንበት ጊዜ ደግሞ ይሄውና አሁን ይሄኛው እቺኛቱ አለች፣ እንደገና ደግሞ እቺኛቱ አለች እንበል። አሁን ሳተላይቴ እዚህ ጋር ያለችው እንበል። እቺ ማስ ኦፍ ሳተላይት ነች፣ ኤምኤስ ልበላት። እዚህ ጋር ደግሞ ማስ ኦፍ ኤርዝ አለ፣ ማስ ኦፍ ኤርዝ አለ። ከዚህ ይሄኛው የኤርዝ ሬዲየስ አለኝ፣ ለምሳሌ ካፒታል አር ልበለው። እችኛይቷ ደግሞ ከመሬቱ ከዚህኛው ተነስቶ እስከዚህኛው ያለው ሄት ደግሞ ኤች አለ ልበል፣ ኤች አለ። በዚህ ሰዓት ደግሞ እንዴት አድርገን ነው የምንሰራው? ግራቪቴሽናል ፎርሱን እንዴት አድርገን ነው የምናገኘው? ጂ ኤም ካፒታል አለ፣ እንደገና ደግሞ ማስ ኦፍ ሳተላይት አለ ኦቨር አር ስኩዌር ነው። አር ማለት ግን እዚህ ጋር ምንድነው ሁልጊዜ መያዝ ያለባችሁ? አር ማለት ደግሞ የመሬቱ ሬዲየስ አለ ሲደመር ሄይቱ አለ። ይሄኛው ነው እዚህ ጋር የምናስገባው ማለት ነው። አንድ ይሄ ነው። ሌላኛ ማወቅ ያለብን ነገር ደግሞ ምንድነው? እቺኛው ሳተላይት የምትሄድበት ስፒድ ምንድነች? ታንጀንሻል ቬሎሲቲ ትባላለች። እቺ ታንጀንሻል ቬሎሲቲ ማለት ደግሞ ማለት ነው ሬዲየስ ታይምስ ይሄኛው አንጉላር ቬሎሲቲ ነው ማለት ነው። አንጉላር ቬሎሲቲ ደግሞ ማለት ምን ማለት ነው? 2 ፓይ ኤፍ ማለት ነው። ያ ማለት ታንጀንሻል ቬሎሲቲ ኢዝ ኢኳልስ ቱ አር ታይምስ ይሄ ማለት ምን ማለት ነው? 2 ፓይ ኤፍ ይሆናል። ይሄ ማለት ደግሞ እንደገና ማለት ነው አር
ታይምስ 2 ፓይ ኤፍ ማለት ደግሞ ፍሪኩዌንሲ ነው። ፍሪኩዌንሲ ማለት ደግሞ 1 ኦቨር ፔሪድ ነው። ያ ማለት ፍሪኩዌንሲ ኢዝ ኢኳልስ ቱ 1 ኦቨር ታይም ነው። ታይምስ 1 ኦቨር ታይም ይሆንልኛል። ከዛም በኋላ ምን እንደሚሆን ማለት ነው 2 ፓይ አር ኦቨር ቲ ይሆንልኛል ማለት ነው። ምኑ ታንጀንሻል ቬሎሲቲው። አሁን እንግዲህ እንግዲህ ምርጫዎችን እንይ። ፎር ቱ ኢንተራክቲንግ ኦብጀክት ግራቪቴሽናል ፎርስ ኤግዘርትድ ኦን ላይት ኦብጀክትስ ሌስ ዛን። ይሄኛውን እንዲህ ማለት አንችልም። ግራቪቴሽናል ፎርስ ማለት አንችልም። ምክንያቱም ግራቪቴሽናል ፎርስ ማለት ሲጀመር በሁለቱ ማሶች መካከል ያለውን ነው። ይሄኛው ነው። ይሄኛው ማለት ይሄ ትልቁ ማስ ቢሆን M1 እቺ ስሞላ ደግሞ M2 ብትሆን ይሄ ማለት Gm1 M2 ኦቨር R ስኩዌር ነው። ይሄ ሬዲየስ ከሆነ ግራቪቴሽናል ፎርስ ምንለው ይሄኛውን ነው። ግን በትልቁ ኦብጀክት ያለው ትንሹን ኦብጀክት የመሳብ አቅም አለው። ግን ደግሞ ያ ማለት ግራቪቴሽናል ፎርስ አይደለም። ይሄኛው እዚህ ጋር ያለው ፎርስ ነው። ግራቪቴሽናል ፎርስ ምንለው ቢትዊን ነው። ስለዚህ ይሄኛው ትክክል አይደለም ማለት ነው። ግራቪቴሽናል ፎርስ ምንለው ቢትዊን ነው። ግን ትልቁ እዚህ ጋር የትልቁ ማስ ይሄኛውን ትንሹን የመሳብ አቅም አለው። ትልቁን የመሳብ አቅም አለው። ግን ግራቪቴሽናል ፎርስ አይደለም ነው። ግራቪቴሽናል ፎርስ ምንለው በእነዚህ መካከል ያለው ነው ማለት ነው። የነዚህ ሁለቱ ብዜት ለሬዲየሱ ሲካፈል ነው ግራቪቴሽናል ፎርስ የምንለው ማለት ነው። እዚህ ጋር እዚች ጋር ኤግዘርትድ የምትሆነውን ፎርስ አይደለም ማለት ነው። እሺ ይሄኛው አይሆንም። ቢ ላይ ደግሞ the speed of the satellite moving around the earth's circular orbit depends on the mass of the satellite። ስፒዱ ማሱ ላይ ዲፔንድ አይሆንም። ምክንያቱም ይሄውና ስፒዱ ምን ላይ ነው? ሬዲየሱ እና ታይም ፔሪዱ ላይ ነው ዲፔንድ የሚሆነው ማለት ነው። ስለዚህ ይሄኛውም አይሆንም። ሲ ላይ ደግሞ gravitational attraction between two objects directly proportional to their distance አይደለም። ይሄም አይሆንም ማለት ነው። ኢንቨርስሊ ፕሮፖርሽናል ነው። the period of the satellite orbit earth in a circular orbit increases as the radius of the orbit increase። ይሄኛውን ደግሞ ቼክ እናድርገው። ክሮስ እናደርግና እዚህ ጋር ታይም ፔሪድ ማለት ምን ይሆንልኛል? 2 ፓይ አር ኦቨር ታንጀንሻል ቬሎሲቲ ነው የሚሆነው። አሁን እዚህ ጋር እንግዲህ ሬዲየሱ ሲጨምር ታይም ፔሪዱም ይጨምራል። ስለዚህ ይሄኛው ዲ ትክክለኛ መልስ ነው ማለት ነው። እንደዚህ አድርገን እንመልሳለን። ሌላኛው ደግሞ 20ኛ ጥያቄ ነው። 20ኛው በጣም ያው ይሄንን እንግዲህ በደንብ አድርጋችሁ ልትከታተሉኝ ይገባል ማለት ነው። አሁን የሳተላይት ሙቭ አት ኮንስታንት ስፒድ። እንግዲህ አሁን ሳተላይት በሚሆንበት ሰዓት ይሄኛው ማስ ኦፍ ዘ ኤርዝ ቢሆን ሬዲየስ አለ። ይሄኛው ካፒታል አር አደረኩት። ሳተላይታችን ደግሞ እዚህ ጋር እንደዚህ ብትሆን ከዚህ ያለው ምንድነው? ሃይት ነው። እቺኛቷ ማስ ኦፍ ሳተላይት ነው። አሁን እንግዲህ እዚህ ጋር በእነዚህ መካከል ያለው ፎርስ ምንድነው የምንለው ማለት ነው? ፎርስ ኢዝ ኢኳልስ ቱ ጂ ካፒታል ኤ ማስ ኦፍ ኤርዝ ማለት ነው። እቺ ደግሞ ማስ ኦፍ ሳተላይት ነች ኦቨር አር ስኩዌር ነው። አር ግን ማለት ምን ማለት ነው? አር ማለት ካፒታል አር ፕላስ ኤች ነው። ሄቱ ምን ተሰጥቶኛል? እዚህ ጋር አቲቲዩድ ምንድነው? ሃፍ ኦፍ ዘ ሬዲየስ ነው። ያ ማለት አር ኢዝ ኢኳልስ ቱ አር ፕላስ ሬዲየስ ኦቨር 2 ነው። ይሄ ማለት ደግሞ ሬዲየሳችን 3r ኦቨር 2 ሆነልኝ ማለት ነው። ይሄን ክሮስ አድርገን በምንሰራበት ጊዜ ይሄንን መያዝ አለባችሁ ማለት ነው። ይሄንን መያዝ አለባችሁ። አሁን እንግዲህ እዚህ ጋር ሁሉ ጊዜ አንድ ደግሞ መርሳት የሌለባችሁ ነገር ምንድነው? የዚህኛው ግራቪቴሽናል ፎርስ እና ሴንትሪፒታል ፎርስ ዘሴም ነው። ግራቪቴሽናል ፎርስ ምንለው በዚህ መካከል ያለውን ፎርስ ነው። በኤርዙና በዚህ መካከል ነው። ይሄም ነገር ደግሞ እቺኛው ሳተላይቷም ደግሞ በምትሽከረከርበት ሰዓት ምንድነው? ሴንትሪፒታል ፎርስ ይኖራታል። ወዴት? ይሄው እዚህ መካከል ላይ ያለው ማለት ነው፣ ወደ መሬቱ የምትሳብበት። ስለዚህ ምንድነው ማለት እኩል ናቸው ማለት ነው። እኩል ናቸው። ያ ማለት ምን ማለት ነው? ኤም እቺኛቷ ማለት ጂኤም ኤምኤስ ኦቨር አር ስኩዌር በኋላ ሰብስቲቱት እናደርገዋለን የአርን ቫልዩ። እቺ ኤፍሲ ሴንትሪፒታል ደግሞ ማለት ማስ ኦፍ ዘ ሳተላይት ታይምስ ምን አለኝ? ሴንትሪፒታል አክሰለሬሽን። ያ ማለት ደግሞ ቪ ስኩዌር ኦቨር አር ሬዲየሳችን አለ ማለት ነው። አሁን እቺ ሬዲየስ እቺ አንዷን ታጠፋልኛለች። ከዛን እቺን ታጠፋልኛለች። ከዛ ምን ሆነ? ቪ ስኩዌር ኢዝ ኢኳልስ ቱ ጂኤም ኦቨር አር ሆነ ማለት ነው። ያ ማለት ምን ማለት ነው? ቫልዩን ሰብስቲቱት ስናደርግበት ጂኤም ኦቨር 3r ኦቨር 2። ይሄ ማለት ደግሞ
ቪ ስኩዌር ኢዝ ኢኳልስ ቱ ምን ሆነ ማለት ነው? 2gm ኦቨር 3r ሆነ። አንድ ይሄኛውን ነገር እንይዛለን። አሁን እዚህ ውስጥ ምርጫ ውስጥ በዚህ ፎርም የተቀመጠ የለም። ስለዚህ ሌላ ደግሞ ፎርም ፈልጋለሁ። ሌላ እንደዚህ ካልተቀመጠ በሌላ ደግሞ ፈልጋለሁ ማለት ነው። ምክንያቱም ይሄኛውን ለቪ ሰብስቲቱት ለቪ ካልኩሌት ብታደርጉ ስኩዌር ሩት ኦፍ 2gm ኦቨር 3r ነው የሚሆነው። ይሄ ደግሞ ምርጫ ውስጥ የለም። ቢኖር ትክክል ነው፣ የለም። ስለዚህ ምንድነው ማድረግ ያለብኝ? ይሄኛውን ካስኩኝ በኋላ ኢን ተርምስ ኦፍ ስሞል ጂ ያለች እቺን ደግሞ ማወቅ አለብን። ምን ማለት ነች እሷ? እቺ ፎርስ ማለት አንደኛ ምን ማለት ነች? ማስ ታይምስ አሁን እዚህ ጋር እቺ ፎርስ ማለት እቺ የሳተላይቷ ማለት ነች። እቺ ፎርስ ማለት ኤም ታይምስ ጂ ነው። ጂ ስሞል ጂ አለች እዚህ ኢኳልስ ቱ ጂ እቺ የሳተላይቷ ማስ ነች ማለት ነው። ጂ ኤም ኤስ ኦቨር አር ስኩዌር ነው። አሁን እዚህ ጋር እቺ ኤምኤስ እቺኛታን ታጠፋልኛለች ማለት ነው። ከዛስ አሁን ጂ ኢዝ ኢኳልስ ቱ ጂ ኤም ኦቨር አር ስኩዌር ማለት ስንት ነው? አር ስኩዌር ማለት ይሄኛውን ስኩዌር ስናደርገው ስንት ነው የሚሆነው? 9 r ስኩዌር ኦቨር 4 ነው የሚሆነው ማለት ነው። ከዛም በኋላ ይሄኛው ይሄ ጂ ኢዝ ኢኳልስ ቱ ምን ይሆንልኛል? 4gm ኦቨር 9r ስኩዌር ነው። አሁን እዚህ ጋር ሰብስቲቱት ለማድረግ ምንድን ማድረግ ያለብኝ? 2gm ኦቨር 3r ነው ያለው። እሱን ለማስቀረት ነው የምጥረው ማለት ነው። እሺ እንዴት ይሆንልኛል? እሱን ለማስቀረት በምሰራበት ጊዜ አሁን ጂ ኢዝ ኢኳልስ ቱ ይሄኛው ከሆነልኝ ጂ ኢዝ ኢኳልስ ቱ 2 ኦቨር 3 ኮመን ቦስት ምንድን ነው የሚቀርልኝ? 2gm ኦቨር ኦኬ አር ነች እዚህ ጋር አር ስኩዌር ነው። ስለዚህ እዚህ ጋር ምን ማድረግ ይችላል? 2 ኦቨር 3 አርን ኮመን አስቀርና 3r ይሆንልኛል ማለት ነው። ከዛም በኋላ 2gm ኦቨር 3r ማለት ምን ይሆንልኛል? ይሄኛውን በተቃራኒ አባዛዋለሁ ማለት ነው። ቦት ሳይድ በምን እንደማባዛው 3r ኦቨር 2 አባዛዋለሁ። በማባዛበት ጊዜ ምንድን ነው የሚሆንልኝ ማለት ነው? 3rg ኦቨር 2 ይሆንልኛል። ከዛን ይሄኛውን ወስጄ እዚህ ቦታ ተኳለሁ። ቪ ማለት ስኩዌር ሩት ኦፍ 2gm ኦቨር 3r ነው አይደል? እሱ ማለት ደግሞ ከየትኛው ጋር እኩል ነው? ከዚህኛው ጋር እኩል ነው። ይሄው 3rg ኦቨር 2 ይሄኛው ምርጫ ውስጥ ካለም ትክክል ነው ማለት ነው። ይሄው እዚህ ጋር ቢ ላይ ትክክለኛው መልስ አለ ማለት ነው። ጂ ስኩዌር ሩት ነች። ትክክለኛው መልስ ቢ ላይ እንደዚህ አድርገን እንመልሳለን ማለት ነው። እሺ ሌላኛው ደግሞ 21ኛ ጥያቄ ደግሞ what is the magnitude of resultant velocity for a bird flying first at a speed of 10 meter per second north east and then flying south at speed of ይሄ ማለት ምን ማለት ነው? አሁን ይሄኛውን ኤክስ ዋይ ፕሌን ላንሳ። ይሄኛው ኢስት ቢሆን ይሄኛው ደግሞ ኖርዝ ቢሆን ይሄ ሳውዝ ቢሆን ይሄ ዌስት ቢሆን ኖርዝ ኢስት ማለት እኩል ቦታ ነው የከፈለው ማለት ነው። ይሄኛውን ያ ማለት እችኛይቷ 45 ዲግሪ ነች ማለት ነው። 45 ዲግሪ ነች። እኩል ቦታ ካገመታት ሙሉ 90 ከሆነ 45 ነው ማለት ነው። ይሄኛው ደግሞ ስንት ነው? 10 ሜትር ፐር ሰከንድ ነው። እቺ ደግሞ ወደዚህ ልጅ ደግሞ 8 ሜትር ፐር ሰከንድ አለች። አሁን የዚህ ሪዛልታንት ነው ፈልግ የተባልኩት። ሌት ችኛቷን ምን ልበላት? v1x ልበለ፣ ይሄኛውን ደግሞ v1y ልበለ፣ ይሄኛው ደግሞ v2y ነው። አሁን እዚህ ጋር v1x ማለት ምንድነው የሚሆነው ማለት ነው? አድጀሰንት ስለሆነ ምን እንደምጠቀመው ኮስ ነው የምጠቀመው። 10 ኮስ 45 ዲግሪ ይሆንልኛል ማለት ነው። ይሄ ማለት ደግሞ 10 ታይምስ 45 ማለት ሩት 2 ኦቨር 2 ነው። ይሄ ማለት ደግሞ 5 ሩት 2 ነው። ሩት 2 ማለት ደግሞ 1.4 ነው። 1.4 ነው። ይሄኛው ማለት 5 ታይምስ 1.4 ብትሉ አፕሮክሲሜትሊ ይሄ ነገር አፕሮክሲሜትሊ 7 ይሆንላችኋል ማለት ነው። በ1.4 ስታባዙት 7 ይሆንላችኋል። እሺ ከዛን ደግሞ v1 yም ደግሞ ምንድነው የሚሆነው? 10 ሳይን 45 ዲግሪ ነው የሚሆነው። ይሄም ማለት ደግሞ ስንት ነው የሚሆነው? 10 ታይምስ ሩት ኦቨር 2 ነው። ይሄኛውም ባይ 2 5 ይሄም አፕሮክሲሜትሊ 7 ነው የሚሆነው። ከዛ ግን ምንድነው ያለኝ
ሰሜሽ አሁን ሪዛልታንቱን በምንሰራበት ሰዓት ቀደም ብያቸዋለሁ። ሪዛልታንቱን ለቬሎሲቲ ነው እዚህ ጋር ሪዛልታንቱን በምንሰራበት ሰዓት rxi ፕላስ ryj ነው መቀመጥ ያለበት ብለናል አይደለም? r እችኛቱም ለቬሎሲቲ ስለሆነች v ጨምሩበት እዚህ ላይ rxv ማለት v1 xv ጋር እኩል ነው፣ ሌላ ምንም ስለሌለ ማለት ነው። ያ ማለት ደግሞ 7 በሉት። ryv ማለት ግን ይሄኛው v1 ወደ ላይ ስለሆነ እዚህ ጋር ፖዚቲቭ ነው። እሺ 7 ወርሳች ደግሞ ማይነስ 8 ነች። ስንት ነው ማለት ነው? -1 ትሆናለች ማለት ነው። ከዛን rvያችን እንዴት አገኘን ማለት ነው? 7i ማይነስ j ይሆንልኛል ማለት ነው። ከዛን የዚህ ማግኒቲዩዱን በምትሰሩበት ሰዓት 7 ስኩዌር ፕላስ -1 ስኩዌር ከዛም በኋላ ስኩዌር ሩት ኦፍ 50 ነው የሚሆነው። ይሄ ማለት ደግሞ 7.07 አካባቢ ይሆንላቸዋል ማለት ነው። ይሄ ደግሞ የት ጋር ነው ያለው? ዲ ላይ እንደዚህ አድርጌ ማክበብ ነው ማለት ነው መልሱን ካገኘው በኋላ። ሌላኛው ደግሞ ይሄኛው ነው። ይሄም እዚህ ጋር ደግሞ ምንድነው? consider two collision that occur between two trolleys having the same mass moving the same speed opposite in direction ነው። እሺ two collision ነው። አንደኛው ኮሊዥን ይሄኛው እንግዲህ አንደኛው እንዲህ እየሄደ ነው እንበል፣ አንደኛው ደግሞ እንዲህ እየመጣ ነው እንበል። ይሄኛው u1 ነው፣ ይሄኛው u2 ነው፣ ይሄ m2 ነው፣ ይሄኛው m1 እንበለው። አሁን እነዚህ ነገሮች ኮላይድ አደረጉ ካለን ኮሊዥን 1 አንደኛው ኮሊዥን ምንድነው የሚለኝ? አፍተር ኮሊዥን the two trolleys bounce back with the same speed ነው። ባውንስ ባክ አረጉ ነው with the same speed። ከተጋጩ በኋላ ይሄኛውም ወደዚህ በተመሳሳይ ስፒድ ተመለሰ v1 ይሆናል አሁን ፋይናል ስለሆነ። ይሄኛውም ደግሞ ወደዚህ v1 ሄደ ነው። ይሄ m2 ነው፣ ይሄ m1 ነው። አሁን በዚህ ጊዜ እንዲህ ከተባለን ምንድነው? summation of initial momentum is equal to summation of final momentum። ያ ማለት ይሄኛውን ለምሳሌ እዚህ ጋር አሁን ይሄ ወደ ቱ ዘ ራይት ሳይድ ነው እየሄደ ያለው m1 u1 እሺ ማይነስ ነው የሚሆነው እዚህ ጋር ደግሞ ለምን ይሄ ቱ ዘ ሌፍት ሳይድ እየሄደ ስለሆነ u2 m2 ይሆናል ማለት ነው። ከዛስ እዚህ ልክ እዚህ ጋር ፋይናልም ይሄ ወደዚህ ነው የመጣ ያለው -m1 v1 ፕላስ m2 v2 ነው የሚሆነው። አሁን እዚህ ጋር ኮንዘርቭድ ይሆናል ማለት ነው። ኮንዘርቭድ ይሆናል ያ ማለት ኢላስቲክ ነው ማለት ነው። ኮንዘርቭድ ነው ማለት ኤነርጂ ትራንስፈር ይሆናል እንጂ አይጠፋም ነው። ስለዚህ እዚህ ጋር ብዙ ጊዜ ምርጫ ውስጥ ኢላስቲክ ማለት ኮንዘርቭድ ሲሆን ነው ማለት የሆነ ነገር ተለጥጦ ወደ ቦታው ሲመለስ ያ ኢላስቲክ እንለዋለን። ያ ማለት ኤነርጂ ምን ማለት ነው ሄዶ እንዲመጣ ማለት ነው። ኮንዘርቭድ ነው የሆነው። ግን ኮሊዥን ቱ ደግሞ ምንድነው የሚለኝ? after the collision the two trolleys stick together due to magnetic ይኸውና ኤክስተርናል ፎርስ አለ። አሁን በኤክስተርናል ፎርስ ተያይዞ የሚሄዱ ከሆነ ኢላስቲክ ነው የምንለው። ኢላስቲክ ኤክስተርናል ፎርስ አፕላይ የሚደረግበት በኮሊዥን ጊዜ ኤክስተርናል ፎርስ ካለ ምንድነው? ኮሊዥን ቱ ላይ ደግሞ በሚመጣበት ሰዓት ምንድነው? after collision the two trolleys stick together due to magnetic ነው። ይሄ ማለት ማግኔቲክ ኮፕለር ኤክስተርናል ፎርስ አለ ማለት ነው። በኮሊዥን ጊዜ ኤክስተርናል ፎርስ ካለ ማለትም ለምሳሌ ይሄ ወደዚህ የመጣ ነው መጥቶ ተጋጭተው አብረው እንዲሄዱ ያደረገ ምኑ እዚህ ጋር ያለው ማለት ነው። ኮላይድ ቱጌዘር አይደለም። ኮላይድ ቱጌዘር ቢል ችግር የለውም፣ ግን በምን ምክንያት ነው የሚለው? ማግኔቲክ ካፕለር ነው። ኤክስተርናል ፎርስ አለው ማለት ነው። ኤክስተርናል ፎርስ ካለው ደግሞ ምንድነው? ኢንኢላስቲክ እንለዋለን። ኤነርጂው ኮንዘርቭድ አይደለም የሚሆነው ማለት ነው። ስለዚህ ኮሊዥን ቱ ኢንኢላስቲክ ነው፣ ኮሊዥን 1 ደግሞ ኢላስቲክ ነው ማለት ነው። ይሄ ኮሊዥን 1 ኢላስቲክ፣ ይሄኛው ኢንኢላስቲክ ሲ ይሆናል ማለት ነው መልሱ። ሌላኛው ይሄኛው ነው። ይሄኛው ደግሞ two particles with mass 2m and 3m are moving toward each other along x-axis with the same initial speed v. Particle 2m is traveling to the left, particle 3m is traveling to the right. They undergo an elastic balancing collision። እሺ ይሄ ማለት እንትን ነው ማለት ነው። ኮንዘርቭድ ይሆናል ለማለት ነው። ፓርቲክል 2m is moving in the negative y direction። እንዲህ ነው ይሄኛው ነገር በምትሰሩበት ሰዓት ይኸውና እቺኛይቷ 3m በv ወደዚህ እየሄደች ነው። ይሄኛው ደግሞ ወደዚህ ደግሞ በv እየመጣ ነው። አሁንም ግን ምንድነው 2m ነው። ከተጋጩ በኋላ ይሄ 3m ያለው አልፎ ወደዚህ ሄደ ነው። ይሄ v of 3m ልበለው።
v of 3 ልበለው እዚህ ጋር በቃ v of 3 ወይም v of 3m ማለት ትችላላችሁ። ወዴት ነው ሄደ? ወደዚህ ሄደ። ከዛ ያኛውስ እንዴት ነው የሆነው? ይሄኛው ወደዚህ ሄደ፣ ይሄኛው ደግሞ ወደ ኔጌቲቭ y ዳይሬክሽን መጣ ነው 2m ያለ ይሄውና 2m ያለ ይሄ ደግሞ v2m ልበለው። አሁን እንግዲህ ይሄ እንደዚህ አይነት ነገር በምትሰሩበት ሰዓት ምንድነው ማድረግ ያለባችሁ? ሰሜሽን ኦፍ ኢኒሻል ሞመንተም is equals to summation of final momentum ማለት ትችላላችሁ። አሁን ወደዚህ ነው ይሄኛው ወደዚህ ሜዳው ምን ማለት ይችላልኝ? እዚህ ጋር ይሄኛው መጥቶ እዚህ ጋር አሁን ሁለት ቦታ ነው የተከፈለው አይደል? ጋላንሲንግ ነው የሆነው ማለት ነው። በጋላንሲንግ ጊዜ ደግሞ ምን መጠቀም አለባችሁ? እኔ ቀላል ነው ያልኳችሁ ሜተድ ተጠቀሙ። ምንድነው እኔ ቀላል ነው ያልኳችሁ ሜተድ? ለምሳሌ እዚህ ጋር ያለው አሁን ለዚህኛው ለመጀመሪያው ነው ለዚህኛው አሁን ማስ 3m ታይምስ እንልና አሁን ይሄ ኤክስ አክሲስ ላይ ነው ያለው አይደለም? ዋይ አክሲስ የለውም። ዋይ አክሲስ 0 አደርግና እዚህ ጋር v አደርጋለሁ ፕላስ ይሄኛውም ደግሞ ምንድነው የሚሆንልኝ? ምን የለውም ይሄኛው ነገር አሁንም y የለውም ግን 2m አለች እዚህኛቷን ላስታክ ባላንሲንግ ስለሆነ ይሄ ሜትድ በተጠቀመው አሪፍ ነው ብዬ ነው። 2m አለ እንደገና ደግሞ ምን አለኝ እዚህ ጋር አሁን ማይነስ v ነው ለምን to the left side ስለሆነ ማለት ነው። እዚህ ጋር ግን 0 ነው ስለሌለው እዚህ equals to ለዚህኛው ደግሞ ምንድነው የሚሆነው? አሁንም 3m ወስድና x ላይ ነው ሄዳው እሺ v3m ልና 0 ላለው ከዛስ ፕላስ ልና እዚህ ጋር ለምጣላችሁ አሁን ፎርሙላውን የጻፍኩላችሁ ስለሆነ ይሄኛውን ከመሰረት እዚህ ጋር ለምጣ አሁን ደግሞ ምንድነው የሚሆነው? እዚህ ጋር ደግሞ 0 እንልና ማይነስ 2 ነው ማይነስ v2m ላለሁኝ እዚህ ጋር ግን 2m አለች ማለት ነው። እንደዚህ ይሆናል። ከዛ በኋላስ እንዴት ነው የሚሆነው? የኤክስ ኮምፖነንትን ከኤክስ ኮምፖነንት ጋር ብቻ የምትወስዱት ማለት ነው። እንደዚህ መታችሁ እንዲመታችሁ ከዛስ እኩል ይሆናል። የትኛው ጋር የምታደርጉት? ከዚህኛው ጋር እኩል ታደርጉታላችሁ ማለት ነው። ይሄው ከዚህኛው ጋር እንደዚህ ያ ማለት 3mv ፕላስ ነው ማይነስ ነው የምትሆነው ማይነስ ጂ ጋር ስላለች እዚህ ጋር ማይነስ 2mv እሺ is equals to 3mv3m ፕላስ 0 ነው የሚሆነው ምክንያቱም 2m ታይምስ 0 ስለምትሆን ማለት ነው። ይሄ እንዲ ይጣፋላችኋል። እቺ ነው የተጠየቅኩት። ከዛ ምንድነው የሚሆነው? ይሄኛው 3mv ማይነስ 2mv mv ብቻ ይቀረኛል። እዚህ ጋር ደግሞ 3mv3 ትሆናለች ማለት ነው። እዚህ v3m ማለት ምንድነው? mv ኦቨር 3m አደርጋለሁ። ብቻን ለብቻ ለማስቀረት ኦቨር 3m ማካፈላለሁ። ይሄኛው በዚህኛው ጠፋልኝ። v3m ማለት v ኦቨር 3 ሆነ። ይሄ ማለት ደግሞ 0.33 ነው ማለት አሁን v3m ን ይሄኛውን አግኝተናል ማለት ነው። ይሄንን ካገኘን በኋላ ሌላኛው ደግሞ kinetic energy ነው የተጠየቁት። kinetic energy ደግሞ ማለት kinetic energy of 2m ነው የተጠየቁት። summation of initial kinetic energy is equals to summation of kinetic energy final። አሁን ኢላስቲክ ነው ማለት kinetic energy ኮንዘርቭድ ይሆናል ማለት ነው። ስለዚህ አሁን ኢኒሻል ላይ ያለው ማን ነው? 1/2 እቺኛው 3mv ነች። 3m ታይምስ v ስኩዌር ትሆናለች ማለት ነው። ፕላስ ይሄኛው ደግሞ 1/2 2m አለ። ከዛስ ምንድነው የሚሆነው? v ስኩዌር አለ is equals to ወደ ፋይናል ደግሞ እንምጣ። እዚህ ጋር ደግሞ ምን አለኝ? 1/2 3m አለኝ። እንደገና v ማለት ደግሞ v3m ማለት ደግሞ ማለት ነው v over 3 ወይም ደግሞ 0.33 ያለው ማለት ነው። ይሄኛው ስኩዌር እናደርጋለን ፕላስ ከዛ ደግሞ 1/2 2m v 2m ስኩዌር ይሆንልኛል ማለት ነው። ከዛም በኋላ ይሄኛውን የዚህኛውን ነው የተጠየቅኩት። አሁን ይሄንን ካልኩሌት በምታደርጉበት ሰዓት አሁን ለምሳሌ ይሄኛውን ካልኩሌት በምታደርጉበት ሰዓት ምንድነው የሚሆነው? 3/2 mv ስኩዌር ይሄኛው ደግሞ 2 በ2 ይጣፋላችኋል። ምንድነው የሚሆነው? ፕላስ mv ስኩዌር is equals to ይሄኛው ደግሞ ምንድነው የሚሆንላችሁ? 1/6 mv ስኩዌር ይሆንላችኋል። ፕላስ እቺን 2 ላውጣት እዚህ ጋር 2 ወደዚህ ላምጣትና 2 ታይምስ 1/2 mv2m ስኩዌር ልበለው።
ከዛን አሁን ይሄኛው እቺኛታ ብቻ ምኖች እቺ ብቻ ምኖች ይላችሁ ማለት ነው kinetic energy of 2m ማስ ሆነች ማለት ነው። kinetic energy of 2m ማስ ማለት እቺ 2 አለች እዚህ ጋር 2 እንዳለች ትሆንና ይሄኛውን ፓርት ነው ወደዚህ ወስደው ማለት ነው። ይሄኛውን ፓርት ወደዚህ ወስደዋለሁ። አሁን 3/2 mv square plus mv square minus 1/6 mv square ይሆንልኛል ማለት ነው። ከዛም በኋላ 2 kinetic energy is equals to ይሄኛው ማለት 3/2 plus 1 እንዲህ ማለት ይችላል 3/2 plus 1 minus 1/6 አድርጋችሁ ኮመን ማውጣታችሁ mv square ይሄ ማለት ደግሞ 2.33 ነገር ነው የሚመጣላችሁ 2.33 mv square ይሆናል። over 2 ስታደርጉት kinetic energy approximately 1.2 ምናምን የሚሆነው እዚህ ጋር 1.4 ነው የሚለው ሌላ ግን ለዚህ ተቀራቢታ ስለሌለኝ 0.33 አሁን እነዚህኞችን ፉርሽ አደርጋቸዋለሁ። ለምን ይሄኛው 0.33 አይደለም እዚህ ሁለቱ ላይ ደግሞ እመጣለሁ። ሞር ለመርሴ ቅርብ የሆነው ግን ይሄኛው ነው። ስለዚህ ቢ ብዬ መልሳለሁኝ ማለት ነው። እንግዲህ መጨረሻ ላይ ደግሞ እንደ ቲፕ የምነግራችሁ ተማሪዎች ጋላንሲንግ ኮሊሽን አሁን በሰራውበት መንገድ በተጠቀሙ መልካም ነው። ማለትም ለምሳሌ የሆኑ ኦብጀክቶች እንደዚህ ይሄ m1 u1 አለ ወደዚህ እየሄደ ነው እንበል። ይሄ ደግሞ ወደዚህ እየሄደ ነው m2 u2 አሁን ይሄኛው ወደዚህ እየሄደ ነው። ከተጋጩ በኋላ ጋላንሲንግ ኮሊሽን ፈጠሩ። ማለትም አንዱ ለምሳሌ ወደታች ሄደ እንደዚህ ሄደ እንበል። ሁለቱ በሚጋጩበት ሰዓት አንደኛው እንደዚህ ሄደ አንደኛው ደግሞ እንደዚህ ሄደ እንበል። ማለት የሆነ አንግል ይፈጥራሉ ማለት ነው። እዚህ ጋር ቴታ 1 ቴታ 2 ነው። በዚህ ጊዜ በሚሰሩበት ሰዓት እንዳልኳችሁ ለዚህኛው አሁን ምን እንደምታደርጉት m1ን ተወስዱና ታወጡልታላችሁ። አሁን እዚህ ጋር x አክሲስ ነው y የለውም 0 ታደርጉና እቺኛቷን u1 ታስቀምጣላችሁ ፕላስ እዚህ ጋርም ደግሞ m2ን ተወስዱና u2 አሁንም ማይነስ u2 ነው የምትሉት ወደዚህ ኔጌቲቭ ላይ ስለሆነ ማለት ነው። ከዛም በኋላ እዚህ ጋር 0 ታደርጋላችሁ አሁንም እኩል ይሆናል። እዚህ ጋር ደግሞ ስትመጡ ምን እንደምታደርጉት ሌት ይሄ m2 ወደዚህ ነው ሄደ v2 ነች እቺኛቷ ደግሞ አሁን ይሄ ደግሞ m1 v1 ነው። እዚህ ጋር ደግሞ በመጡበት ሰዓት ምን እንደምታደርጉት ይሄኛው ሁለቱም ኮምፖነንት አለው እዚህ ጋር መርሳት የሌለባችሁ ማለት ነው። አሁን v2x እና እቺኛቷ m2 ነች ለዚህኛው ነው የሰራውላችሁ አለች። እዚህ ጋር ደግሞ v2y ታወጣላችሁ ማለት ነው። ፕላስ m1 ስትወስዱ አሁንም እዚህ ጋር ምን አላችሁ v1x v1y ታስቀምጣላችሁ ማለት ነው። አሁን v1x በምትወስዱበት ሰዓት እዚህ ጋር አሁን ይሄውና v1x ማለት ይሄ ነው v1 ኖ v1 ቺኛታ 2 ስላረግናት እቺኛቷ አንደኛዋን እንደዚህ አድርጋችሁ ለብቻ አውጣችሁ መስራት ይችላልችሁ። እንደዚህ አድርጋችሁ ይሄ ቴታ 1 ቴታ 2 ልበለው ይሄንን ቴታ 1 ካልኩት ይሄ ቴታ 2 ነው ይሄኛው v2 ነው። እዚህ ጋር ምን ይኖረኛል ማለት ነው v2y ይኖረኛል። እዚህ ጋር ደግሞ v2y ይኖረኛል ማለት ነው። አሁን ይሄ ወደዚህ እየሄደ ስለሆነ ፖዚቲቭ ነው v2x ማለት ነው። እቺ v2x ማለት አድጀሰንት ስለሆነ ኮስ ነው የምጠቀመው v2 ኮስ ቴታ 2 አደርጋለሁ ማለት ነው። v2y ማለት አሁንም v2 ሳይን ቴታ 2 ተጠቀማለሁ ማለት ነው። በv2x እና በv2y ቦታ ይሄን ነው ሰብስቲት የምናደርገው። እሺ ለዚህኛው ሳ ደግሞ ይሄ ደግሞ እንደዚህ ነው የሆነው እንዲህ ነው ሄደው ይሄኛው ቴታ 1 ነው ብለናል። እቺኛቷ v1 ነች ካለን ወደዚህ ምንድነው የሚሆነው ማለት ነው v1x ነው። ወደዚህ ግን v1y ይሆንልኛል ማለት ነው። አሁን v1x አሁንም አድጀሰንት ስለሆነ ፖዚቲቭ ነው ወደዚህ ፖዚቲቭ x አክሲስ ላይ ስላለ v1 cos ቴታ 1 ነው ማለት v1y ግን እዚህ ጋር ዳውንዋርድ ኔጌቲቭ ስለሆነ ምንድነው የማደርገው ማለት ነው ኔጌቲቭ v1 cos ቴታ 1 ለማለት ነው። እነዚህ ነው ሰብስቲት አድርጌ የx አክሲስን በመወስድበት ሰዓት እንደዚህ አድርጌ እንዲያድርጌ ወስድና ይሄኛው ከየትኛው ጋር እኩል አደርጋለሁ ከዚህኛው ጋር እኩል አደርጋለሁ። የዚህ የyንም 3 ይሄኛውን ከየትኛው ጋር እኩል ማድረገው ከዚህኛው ጋር ነው እኩል ማድረገው ማለት ነው። እንደዚህ ያደረገን ነው የምንሰራው። ሌላኛው እዛኛው ቪዲዮ ላይ በደንብ ቪዲዮ ፓርት 3 መጨረሻው ላይ ጋላንሲንግ ሳይሆኑ ደግሞ እንዴት መስራት እንዳለባችሁ በደንብ አሳይቻችኋለሁ። ግልጽ እንዲሆንላችሁ አንድ ልድገምላችሁ። ለምሳሌ ይሄኛው m1 u1 ነው ይሄኛውም ወደዚህ እየሄደ ነው m1
m1 m2 u2 ልበላው። ይሄ ነገር አሁን እንዴት ነው እንበል እዚህ ጋር ከመጣው በሚጋጩበት ሰዓት ሁለቱም ጋላንሲንግ ሳይሆን ሁለቱም እንዴት ነው ይሄኛው ለምሳሌ ይሄኛው m1 መጥቶ ተመለሰ እንባል። ይሄው እዚህ ጋር ፋይናሊ m1 v1 እንደዚህ ሆነ፣ ያኛው ግን እንደዚህ ነው ሄደው እንበል። ይሄ ወደዚህ እየመጣ ነበር ወደዚህ ሄደ። እዚህ ጋር ደግሞ m2 ነው እንበል። ይሄኛው ወደዚህ ነው ሄደው፣ ይሄ ወደዚህ ነው የመጣው። እዚህ ጋር ምንድነው የምንለው m1 summation of initial momentum is equals to summation of final momentum ነው። m1 v1 እቺ ወደዚህ ነው የመጣችው አይደል ማይነስ m2 v2 is equals to እዚህ ጋር ደግሞ ይሄ ወደዚህ ነው የመጣው ማይነስ m1 v1 ወደዛ ደግሞ ሄደው ፕላስ m2 v2 ነው ማለት ነው። እንደዚህ ያደረግን ነው። ዳይሬክሽኑ መሳሳት የለብንም። ሌላኛው አንድ ሐሳብ ደግሞ ሰጣችሁ ይሄኛውን ጥያቄ ሰርቼላችሁ ነበር በፓርት 1 ላይ። ይሄኛው ነገር አንደኛችን ያሰብ v ወደዚህ ነው የመጣችው። ይሄ a ቢሆን ይሄ b ቢሆን የዚህኛው ደግሞ ወደዚህ ነው። አሁን ይሄ ነገር ምንም መጀመሪያ ላይ ምንም አልነበረ። ሀምተን ስናስቀምጠው እየተገፋፋ ነው እያልን ያለነው እየተገፋፋ ነው ያለነው። አሁን ይሄኛው በዳይሬክሽን ማስቀመጥ ይችላል። ልክ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። አሁን ይሄኛው ምንድነው ዜሮ ኢኒሻሊ ምንም ዜሮ ስላልነበረ ሰሜሽን ኦፍ ፋይናል ሞመንተም ነው። እሺ ዜሮ is equals to ይሄኛው አስቀመጠን እንበል። ምንም አይነት እዚህ ጋር በፊት ላይ ምንም አይነት ፎርስ ካልነበር ሁለቱም የሚገፋፉ ከሆነ እኩል የሆነ ሞመንተም ነው፣ ግን ኦፖዚት ዳይሬክሽን ነው የሚኖራቸው ማለት ነው። ያ ማለት እዚህ ጋር አሁን ምንድነው ማይነስ ma va ነው ፕላስ m2 v2 አድርጋችሁ መስራት ትችላላችሁ። ከዛም በኋላስ አሁን የዚህኛው የva ፈልጉ ብንባል ይሄ ወደዚህ ሲመጣ ፖዚቲቭ ነው። ma va is equals to m2 v2 ነው። አሁን va ማለት m2 v2 over ma ነው። እንደዚህ አድርገን ካልኩሌት አድርገን እናስቀምጣለን። ግን እንዴ በመሰረቱ ፖዚቲቭ ነው ይመጣላችሁ ቫልዩ። እዚህ ጋር ግን ዳይሬክሽኑ ምንድነው ወደዚህ ነው። በኔጌቲቭ ማስቀመጥ አለባችሁ። 8 ነው ይመጣላችሁ እንደዚህ ከሰራችሁ። ዳይሬክሽኑ ማየት አለባችሁ። ይሄኛው ኔጌቲቭ 8 አድርጋችሁ ታስቀምጣላችሁ እንደዚህ ሲሆን ማለት ነው። እነዚህንም ደግማችሁ እዩት። በሚቀላችሁ መንገድ ማስተካከል ትችላላችሁ። እንግዲህ ተማሪዎች ኢንድ ኦፍ ፓርት 2 ይሄ ነው። በኪኔማቲክስ እስክንገናኝ ድረስ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሼር በማድረግ ለጓደኞቻችሁ እንድታበረታቱ እንዲሁም ደግሞ ደስ በሚያሰኝ ሁኔታ ቤዚክ ቱ አድቫንስድ ስፔሻል ክላስ አዘጋጅተናል። ይሄኛው የሚሆነው ደግሞ በ2015 9ኛ ክፍል 10ኛ 11ኛ 12ኛ ላይ የሚማሩ ተማሪዎች ስለሆነ ይሄንን ጆይን እንዲያደርጉ እንድትነግሯቸው እኛንም እንድትረዱን እናንተም ደግሞ ከፊት ለፊታችሁ በጥሩ ነገር እንድንገናኝ እያልኩኝ እጅግ አድርጌ አመሰግናለሁ። ደህና ሁኑልኝ።